ወድጃለሁ፣ አበባ ወዳለሁ ብያለሁ። አበባ ወድጃለሁ፣ ግን ምናልባት ትርጉም ኑሮት ነው የሰጠኸኝ ወይስ አበባ ስለምትወድ አበባ ልስጣት ብለህ ነው? እግሬ እንዴት ነው ቀየርክ? አንቺን በአካል አግኝቼ ግን ለዛሬ የሆነች ትንሽ የምትሆን አበባ ይዤልሽ መጥቻለሁ። አበባ ትወጃለሽ? እወዳለሁ በጣም አበባ ማርያም፣ እውነት በጣም ነው የማመሰግነው። እንዴት ሳድርጌ የሆዴን ላሳይሽ። ባለፈው እና ብሽ ጋር እና ሄርሚ ጋር ከተገናኘን በኋላ ማለት ነው የነገርካችሁ ነገር አለ እና ለምንድን ነው ያልነገርከኝ? እንደዚህ ፊት ለፊት ያልነገርከኝ ማለት ነው ወይ ደግሞ ለምንድን መናገር ያልፈልክበት ምክንያት ምን አሉሽ? አይ ነው ማን ይነገርሽ? ውበታቸው የማይጠቀሙበት ሴቶች አሉ። ስለዚህ ያው ሜካፕ ነገራቶችን ባትጠቀሚ ወይ ተጠቅሚያለሽ እንዴ? እስካሁን እስቲ አልተጠቀም እንደዚህ እንድትጠቀሚ አልፈልግም። ምክንያቱም አያስፈልግም። ሴት ልጅ ስትሆኚ በራስሽ ውበት እንደ ሄርሚ አለ አይደል? አሁን ሄርሚ በራሷ ውበት ቆንጆ ነች። ገብቶሻል? እንደሷ ነው መሆን ያለብሽ። ይሄ ኩላኩሎችን ቻፕስቲክ ምናምን የሚባለው ፌር ምናምን የሚባለው ጠዋት ስትነሺ እንደ አመዳም ሴት እንዳለሽ። ሰላም 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 ወደ ቤተሰቦች እንደምን አላችሁ? እኛ አለን፣ እግዚአብሔር የተመሰገነ ይሁን። ያው እንግዲህ እንዲህ ጠቆር ብዬ ስታዩኝ የማን ስራ እንደሚሆን ታውቃላችሁ በእርግጠኝነት። በድጋሚ እንግዲህ ዛሬም የተከበረችዋን ንግስት ተብዬዋን እንስት ወይም ንግስት በጸሎትን ላገኛት ነው። ማገኛት ደግሞ ምክንያት ከባድ ነው። በቀን 50 ጊዜ እየደወልኩ ተቸግሬ ያለው እንግዲህ እሱን ነገር ወይ ልቀርፈው ነው ወይ ላስተካክለው ነው። ቤተሰብና ያው ላመሰግናት ነው አመጣጤ። እናንተንም ላመሰግን ነው። ባንዴ እንደዚህ ብርር እያረጋችሁን ስለሆነ ውድድ እያረጋችኋ ስለሆነ ለእናንተም ያው መልካም ምኞቴን በዚሁ አጋጣሚ ልንገራችሁ። አድርግ እያላችሁኝ ያለውን ነገር እስቲ ቀስ በቀስ ከተሻሻልኩ የሆነ ነገራትን ማስተካከል ፈልጋለሁ። ግን ባንዴ ደግሞ የሆነ ነገር ሊሆን እንደማይችል ታውቃላችሁ። ስለዚህ አሁን የመጀመሪያዋን ሐሳብ ወይም ደግሞ የመጀመሪያዋ ጥያቄዋን አሳክቼላታለሁ። እንዴት ነው ደስተኛ ትሆናለች አትሆንም የሚለውን አብረን ከእናንተ ጋር ምን ይሆናል። ንግስት ነው ምላት ካሁን በኋላ ሁሌም እንዲህ ብዬ ነው ምጠራት። አብዛኛው ቀን ያው ስደውልላትም ንግስት እያልኩ ነው ምደውልላት። ስሟ ግን በጸሎት ነው በደንብ ታውቃላችሁ። እና እስቲ የመጀመሪያ ቀኗን የጠየቀችኝን ጥያቄ ወይም ደግሞ ያዘዘችኝን ትዕዛዝ ፈጽሜላታለሁ። ምን አይነት ስሜት ይሰማታል? ቤተሰብ እስቲ እናንተ ደግሞ ገምቱ። ምን አይነት ስሜት ይሰማታል? እንዴት ነው ሰርፕራይዝ ትሆናለች አትሆንም? ሌላም ደግሞ ይዤ የመጣሁት ነገር አለ። እሱንም ደግሞ አበባ አለ አይደል ቲክቶክ ላይ መታየት የሽምግልና ተብሎ ከበደው አበባ እንደሱ አቅም አይችልም ደግሞ ስላችሁ ያው ባንዴ እንደዚህ አይነት ነገር ዘለል ካልኩኝ ልትፈረግጥ ትችላለች። ያው አንዳንዴ ሹልክ ልትልብኝ ትችላለች ብዬ በትንትን እያለም ቢሆን 3 አበባ ይዣለሁ። እንዳይደብራችሁ 3 አበባ ያስኩበት ምክንያት ያው እንድትጸና ብዬ ነው። በአንድ በሁለት በ3 አበባ የሚጸናው ያ ነው። አንዳንዴ ፈጠራ ከባድ ነን እና ቤተሰብ ዛሬ የጠሯት ዋነኛ ምክንያቴ በጸሎት ወይም ንግስቷ ዛሬ ከዚህ ቀደም በሰራነው ቪዲዮ ላይ ጸጉርህን ለምንድነው ብጭጭ ያለው? ዱርዬ ትመስላለህ፣ ሰዎች ለአንተ ያላቸው አመለካከት ይቀንሳል። ስለዚህ እኔን የምታከብረኝ ከሆነ እኔን ምልህ የምትሰማ ከሆነ ጸጉርህን አጥቁረ እንድትመጣ ብላኝ ነበር። ስጠራኝ ስደውልላት ጸጉር ካልጠቆረ አልመጣም ብላኛለች። በእርግጥ ግን አልመጣም ያለችብኝ ምክንያት ስላልጠቆረ ሳይሆን አላ ያው እኔን ለማስተካከል እየለፋች ነው፣ እየጣረች ነው። ስለዚህ ይሄንን አበባ እንዴት መስጠት እንዳለብኝ እግዚአብሔርን አላውቅም፣ እንዴት መስጠት እንዳለብኝ ማለት ነው። ምክንያቱም አበባ ለሴት ልጅ ሰጥቼ አላውቅም። ምንድነው እንኳን ብትለኝ ምን ብዬ እንደምነግራት አላውቅም። ስለዚህ ቤተሰብ በፂ ወይም ንግስቷ ተመጣና እንግዲህ የመጀመሪያዋ እኔ አሁን ምን ልላት ነው? የሆነ ነገር ብትጠይቀኝ ለምንድን ነው አበባውን ይዘህ መጣ ብትለኝ ወይም ደግሞ ምን አንዳንዴ አበባ ሲሰጥ ለሴት ልጅ የሆነ ፊሊንግ ስላለ ነው ምናምን ይሰማቸዋል ይመስለኛል። ያን ነገር ሲያብር ምን ይሆናል ምን ሊሰማት እንደሚችል ወይም ደግሞ በጸጉሬ ደስተኛ ትሆናለች አበባውን እናሳያትም። ከትንሽ ደቂቃ በኋላ ነው ምን እናሳያት እያወራናት። ስለዚህ ንግስቷም እየመጣች ነው፣ እንደብቀዋለን፣ ቆፍጠን እንላለን። ከትላንትናው ደግሞ ዛሬ በተሻለ ቆፍጠን እንላለን። ማን ሳያት ያው ሼም እንደሚይዘኝ ሁሉ ታውቃላችሁ። ለምን እንደሆነ ባላቀም ውስጤን ብጠይቀው ምላሽ
አላገኘው ሼም ለምን እንደሚይዘኝ እንዳልኳችሁ ወንድ ላይ ቆፍጣና ነኝ፣ ወንድ ነኝ። እንግዲህ ቤተሰብ ትታየኛለች ጸዳሏ ወይም ንግስቷ አዎ እኔ ነኝ። ታይሻለሁ የእኔ ቀመም። እንግዲህ ቤተሰብ ዛሬም እንደተለመደው ቀብርር ብላን የመጣችው እኔ በኢየሱስ ስም እግሬ እንዴት ነው ቀየርክ? እና ታዲያ ይሄ ቀለም አይመስልም ወይስ የኔ ነው? እንዴት ነሽ? ይላል በጣም ደህና ነሽ? እንዴት ነህ? አለሽ? ደህና ነህ? አማን ነው አለሁልህ። ኧረ ዙር በይስ ጠጋቤ እንዴ ቤተሰብ ይሄ ነው የመጣው ዛሬም በድጋሚ። እንዴት ናችሁ? ሰላም ነው? በድጋሚ ተገናኝተናል ዛሬ። ኮሜንት እያነበብሽ እንደሆነ ተስፋ አደርጋለሁ። አዎ በደንብ ያየው። ለቤተሰቦች ደግሞ መልእክት ወይም ደግሞ የሆነ ነገር መቀበል መቻል ያለብሽን ነገራቶች መንገር ትችላለሽ። ያው እንደወደዳችሁኝ አይቻለሁ ኮሜንት ላይ። በጣም ነው የማመሰግነው። እኔም በጣም ነው የምወዳችሁ። ቤተሰቤን ሳታቂ ዝም ብለሽ እንደወደዳችሁኝ አይቻለሁ። በጣም ነው እኔም የምወዳችሁ ማለት ኮሜንት ላይ አይቻለሁ። አዎ ብታይም ክልክል ነው። ያው እንደወደድሽ ተስፋ እናደርጋለን። ግን ደግሞ ጸባይሽን እያይሽ በሄዱ ቁጥር ተገለባባጭ ባህሪ ከሌለሽ በጣም ነው የሚወድሽ። የምትገለባበጪ ደግሞ ከሆነ ግን ከለባበጥም እሺ እኔ እናት ለኛ በዚህ በኩል እሺ፣ ሁሌ በዚህ በኩል ካልሆንክ ትያለሽ። አዎ አይሻልም? በግራ በኩል ሞት። እሺ ዛሬ እስቲ ማይክ ይዘሽ አንቺ እስቲ የተወሰነ ነገር ባያቸው። እሺ ምን ልበላቸው? ደስ ያለሽ ነገር እውነት ደስ ብሎኛል። ማለት ጸጉርህ ቀለም መቀየሩ ምናምን ባንዴ ነገር ይሄ መቀየሩ ጥሩ ምክር ትሰማለህ ማለት ነው። ደስ ብሎኛል። እናንተም አሪፍ ነው። አይ እንኳን ቀየርክ ጥሩ ምክር ትሰማለህ ማለት ነው። ግዴታዬ ነው ምክር መስማት ማለት። ለሰው ልጅ አስተሳሰቡ አሪፍ ነው ወይ እንዴት ነው ለሚሰጠው ሰው ጥያቄ መቀበል ምክር መስማት ነው ዋነኛው ነገር። አይ ደስ ይላል በጣም። እኔ ደንግጫለሁ። እንደዚህ በአንድ ቀን ነገር ይተቀየራል ምናምን ብዬ አላሰብኩኝም ነበር። እንዴ አንቺ የምትይኝ ነገር ለመቀየር ዝግጁ ነኝ ብዬሽ። አይ ደስ ይላል በጣም። ያው ሁሉንም ነገር ከፍ ባታረጊብኝ ባንዴ ባይሆንም እንደዛ አላደርግም። አንድ በአንድ ነው የምነግርህ። ቶሎ እንደዚህ አለ። እንግዲህ ዛሬ የጠራሁሽ አንድ ላመሰግንሽ ነው። ምክንያቱም አብዛኛው ሰው ጸጉሬን ሁኔታ አልወደደውም፣ ግን እስቲ ሊየው ብዬ። ምክንያቱም አንዳንድ የሰው ልጅ በጸጉር ማንነቱ ሊለካ አይችልም። በሆነች ነገር ማንነቱ ሊለካ ስለማይችል ዛሬ እንግዲህ ለምስጋናም ቢሆን አበባ እንዴት መስጠት እንዳለብኝ አላቅም ብያለሁ ለቤተሰብ። እንዴት ሴት ልጅ መንከባከብ እንዳለብኝ ባላቅም እማራለሁ ከሰዎች ምናምን እያየው። ግን ለዛሬ የሆነች ትንሽ የምትሆን አበባ ይዤልሽ መጥቻለሁ። አበባ ትወጃለሽ ሲሉ ሰምቻለሁ። ማን ነገረ እንዴ? እየነገሩኝ ያሉትን ነገሮች ሁሉ በተግባር እንደማደርግ እርግጠኛ ነኝ። ደስ ይላል። እንዴት ነው አበባው? እወዳለሁ በጣም አበባ። ማርያም እውነት በጣም ነው የማመሰግነው። ደስ ብሎኛል። አበባም ስለደስ በጣም ደስ የሚለኝ አበባ እወዳለሁ። ግን ለምን ሰጠኸኝ? ያ የሰጠሁሽ በሌላ ነገር አይደለም። ገብቶሻል? ለሰው ልጅ የሆነች ነገር ከፍታም ወይም ደግሞ ዝቅታ የሰው ልጅ ነው ምክንያቱ። ከእግዚአብሔር በታች የሰው ልጅ ነው ምክንያቱ። እኔን ደግሞ በአንዳንድ ነገር ደገፍ እያደረግሽ እየለወጥሽ ስትመጪ ይሄ ለአክብሮት ያህል ነው፣ ለምስጋና ያህል። እሺ አመሰግናለሁ። እኔም በጣም ነው የምወደው አበባ። የነገረ ሰው ወዳጅ መሆን አለበት። በጣም ነው አበባ የምወደው። ለዛ ነው ንግስቷም ስትመጪ ዝናብ እየዘነበ ነው። በዚህ አጋጣሚ ዝናቡ ራሱ አንድ ሌላ ርስቅ ነው፣ የአበባው ኬዝ ማለት ነው። ያው መጀመሪያ ስላደረግሽልኝ ነገር ላመሰግንሽ ነው። እሺ ሲቀጥል ደግሞ ስላደረግሽልኝ ሳይሆን ስለነገርሽኝ ወይም ደግሞ ጥሩ እንዳልሆነ ስለነገርኩህ። እኔ ግን ጸጉራውን ባይዘው ምን ችግር አለው ነው። እኔ አሁን በሌላ ሰው ኖርማል ነው ብዬ ነው የማስበው። ስለዚህ የውስጡን እንጂ የላዩን ሰው አይታወቅም፣ አልተለመደም። ያው ብዙ ጊዜ እንደዚህ ጸጉር ቀለም የተቀባ ሰው ምናምን ነገር ስለሆነ ነው እንጂ እንዳልከው ነው። ሰው መጽሐፍ በሽፋኑ አይለይም አይደለም የሚባለው። ስለዚህ ትንሽ ቁጭ ብለን ብናወጋ አይሻልም? እሺ። ስለዚህ ወንበር ያለሽ? አዎ። ቴንክ ዩ። እንዴት ነሽ? ደህና ነኝ አለሁልሽ። አልወድቅብሽም። ወድቄ ጉድ እንዳትሆኝ እንጂ። እንዴት ነሽ ታዲያ? ደህና ነኝ። ሁሉ አማን አለሁልሽ። እንግዲህ እና እኔ ደስ ብሎኛል ጸጉሬን ስለተቀባሁ ስለቀየርከው። ገና ምን አይተሽ? ጸጉሬን ብቻ ሳይሆን አብዛኛው ነገራቶቼን ሁሉ ነገር እንደምቀይር እርግጠኛ። አይ ጥሩ መከረ ሰሚ እንደሆንክ እንትን እላለሁ። ምን አይቻለሁ ማለት ነገሬ ቶሎ ቀይረሃል ማለት ነው። ስለዚህ ከአሁን በኋላ ምን መቀየራቸው ነገራቶች አሉ ብዬ አልጠይቅሽም። የሚደብረኝ ነገር ካለ በውስጥ መስመር
እንደዚህ የመጣሽ ሚዲያ ላይ ባታሰጪኝ አሪፍ ነው። ግን ለምንድን ነው በጣም ትደውላለህ? በሰላም ነው? በቀን ብዙ ጊዜ ነው የምትደውለው? የምደውልበት ምክንያት እኔ ራሱ አላውቅም። ያው የምደውልልሽ ስለሽ ማገኘው ምናምን ነገር በጣም ብዙ ማለት ነው። አንዳንዴ ደግሞ ግድ ማንሳት ያለብሽ ቦታ ላይ ማንሳት አለብሽ። እኔ የምደውለው ፈልግሽ ነው፣ ላናግርሽ፣ ላወራሽ ስፈልግ ያው ከመደወል ውጪ ቴክስት ልክልሻለሁ፣ አትመልሺም። ይሄ ነገራቶች ቢቀረፍ ብዬ አስባለሁ። ወይስ ትንሽ ኩራት ፊቴ ይዞሽ ነው ይመስለኛል። እንደዛ ነገር ነው ብለ የሴት ወጉ ነው። አንዳንዴ እኮ የሴት ወጉም ቢሆን እኮ እንደዚህ ባንድ አይደለም። አዎ፣ ግን ያንተ ደግሞ በጣም የሆነ በጣም ምንድነው በዛ የሚባለው ነገር የለም። ስልኬን ሳየው ብዙ አይ አዲስ የፎቶ ወዳጅ አይደለም። አዲስ የፎቶ ወዳጅ ስለሆንኩኝ ግዴታ ሊበዛ ይችላል። ከዚህም በኋላ ብዙ ደውሎች ሊኖሩ ይችላሉ፣ ብዙ ሚስኮሎች። ግን እያየሽ ውስጤ እንዳይረበሽ ብታደርጊው የተሻለ ነው። መልሳለሁ፣ ቴክስትም ቢሆን መልሳለሁ። አንተ አታብዛው እንጂ ለምንድን ነው የምታፍረው? ማለት ማፈር ምናምን እኮ የሴት ነበረ እኮ። አይ እንዲደብረኝ እያደረክ ነው እንግዲህ። አይ ከመጀመሪያው አሁን በተሻለ መንገድ ትንሽ ቆፍጠን ብያለሁ። አላፈርኩም። አይ ዝም ትላለህ ነው ነገር ዝም ማለት እኮ አይደለም። አንዳንዴ ለሰው ልጅ እድል መስጠት ጥሩ ነው ሲባል ሰምቻለሁ። ከቤተሰብም ሳዝ ወይም ከትላልቅ ሰዎች ሰማ እድል ስጥና የሚያወሩትን አውርተው ሲጨርሱ ማውራት ትችላለህ የሚባለውን ነገር ስለገጠመልኝ እና አብርሽ ደውለውልሻል ደግሞ? አዎ ብዙ ነገር ነገርካቸው ነው ነገር ከቪዲዮ በኋላ ብዙ ነገር እሱም ደስ ብሎት ምናምን ትላንት ብዙ ነገር ነግረሃቸዋል። ሄርሚም አብርሽም ደስ ብሏቸው ደውለውልኝ ብዙ ነገር ሲሉኝ ያለውንና የነበረውን ሁኔታ ግልጽልጽ አድርጌ ያው ትንሽ የደበራቸው እንዴት ሳትጋብዛት ተለያያችሁ? እንዴት ቢያንስ ጠርተሃት ሻይ ቡና ስትል ተለያያችሁ? በጣም ነውር ስራ ነው የሰራው ሲሉኝ ያው እንደ መጀመሪያ ጊዜ ሴትንም አግኝቼ እንደዚህ ስለማላቅ ምናምን ብዬ አስረዳዋቸው። ቢሆንም ካሁን በኋላ እንዳይለመደ ባገኛት ቁጥር ብዙም ባይሆን ሻይ ቡና በላት ልጅቷ እንዳይደብራት ብለው አስጠንቅቀውኝ ምናምን እኔ ደግሞ የነገርሻቸው ነገር ያለ ስለመሰለኝ ያወራችሁት ነገር አለ ብዙም ግልጽ ባታደርጊልኝ ግልጽ አላረግሽልኝም ከትላንት ወዲያ ማለት ነው። ምክንያቱም ብዙ ነገራቶችን ያው እኔ ማውራት እፈልግና አይመጣልኝም። ለዛ ነው እቀጥርሻለሁ ማውራት የምፈልጋቸውን ነገራቶች በግልጽ እንደዚህ እንዲህ ነው ብዬ ላወራሽ ደግሞ ድፍረቱን አጣለሁ። ምክንያቱም ብዬሻለሁ ያው እየተደጋገመብኝ ሳለን ከዚህ በኋላ እንግዲህ ይመስለኛል ታወራለህ። ማውራ ብርድ አለ ግን ብርድ ሻትለኛ በጣም ሴት ልጅ አቅፍ ያለ ባክሽ ደግሞ ሌላ ስሜት እንዳይሰማሽ ብዬ እፈራለሁ። ስለዚህ ቁሚና ቢያንስ እንደዚህ ቅፍ አድርጌ ልያዝሽ። አወራረድሽ ራሱ ያምራል አሁን እንዳይቆጭ ቢያንስ እና አንዳንድ ነገራቶችን ለነሱ እንዳወራቸው ታውቂያለሽ። ካሁን በኋላ በደንብ ማግኘሽ ይሆናል በእርግጠኝነት። ቢቻል ደግሞ የሆነ ቦታ ወስጄ ባዝናናሽ ደስ ይለኛል። ፍቃደኛ ከሆንሽ ፍቃድሽ ሆኖ እንትን ካለ ፍቃደኛ ነሽ? ችግር የለውም። በደንብ ካወራን ከተገባባን በኋላ ጸባይ ታይቶ እኔ ጸባይ እስከመቼ ነው የምታየው? ይሄው በአንድ ቀን እኮ ያልሽኝን ነገር አስተካከልኩ። አይ እሱማ ጥሩ ነው ብያለሁ እኮ እንትን ሰጥቻለሁ። ብርድ በጣም እየበረደሽ አስታውቂያለሽ፣ እያንቀጠቀጠሽ። ያው ለእናንተ ብለን ነው ቤተሰብ እንዳይደብረው ብለሽ ነው ዝናብ ላይ ቆመሽ እነዚህን ቪዲዮዎች መሰሪው አይደል? ይሄ ነገር ደግሞ ወደፊት ብቻ አላቅ እኔን ይብረደኝ፣ እኔን ብርድ ይበለኝ። ፍቅር አለም በጽነት እኔ ንግስት ብዬንም ጠራ ቪዲዮች እያየሽ ነው። ቪዲዮ ሳይ እንደዛ አልከኝ እና እንዴት ብልሽ ነው? አይ ልቀይረው? አይ አሪፍ ነው ልበል። እኔ እንጃ። እስኪ ቤተሰቦች የሚለውን ስማና አሪፍ ነው ካሉ ስማይ የምትፈልጊያቸውን ስሞች ምናልባት እኔ በስህተት የሆነ ሰው ይኑር አይኑር አላውቅም። ዝም ብዬ የኔ ንግስት የሆነ ነገር እኔ እያልኩኝ በኋላ የመጨረሻ ቀኔን ደግሞ አስፈንክተሽኝ ወደ ቤት የምገባበት ቀን እንዳታረጊልኝ፣ እድሜንም እንዳያጥር በጊዜ ነገራቶችሽን ያሉትን ነገራቶች ገርገብ ብታረጊልኝ አሪፍ ነው። ግን በጣም ቆንጆዬ ነሽ፣ ታምሪያለሽ ምናምን ቀን በቀን የተለየ ውበት እንትን ያልሽ። ኧረ ጌታ ለምንድን ነው እግዚአብሔር እኮ አንዳንዴ ይሰጥና አንዳንድ ውበታቸው የማይጠቀሙበት ሴቶች አሉ። ስለዚህ ያው ሜካፕ ነገራቶችን ባትጠቀሚ ወይ ተጠቅሚያለሽ እንዴ? እስካሁን እስቲ አልተጠቀምኩም። ስለዚህ እንድትጠቀሚ አልፈልግም። ምክንያቱም አያስፈልግም። ሴት ልጅ ስትሆኚ በራስሽ ውበት
እንደ ሄርሚ አለ አይደል? አሁን ሄርሚ በራሷ ውበት ቆንጆ ነች። ገብቶሻል? እንደሷ ነው መሆን ያለብሽ። ይሄ ኩላኩሎችን ቻፕስቲክ ምናምን የሚባለው ፌር ምናምን የሚባለው ጧት ስትነሺ እንደ አመዳም ሴት እንዳላይሽ እነዚህ ነገራቶች አታደርጊም። እኔም ደስ ይለኛል። አልወድም። በተፈጥሮ ያለሽ ውበት ከማንም በላይ እኔም እንደዛው ነኝ። እርግጠኛ ነሽ? የተፈጥሮ ሰው ነኝ። በጣም የተፈጥሮ ሰው ነኝ። ይጨበጨባል። አሁን ስለኔ ምንድን ነው የተመቸሽ ወይ የደበረሽ ነገር? በሁለት ቀን በሶስት ቀን ባራክ ቴክስቶችን ደግሞ መልሰሽ አይተሽ ስትመልሽልኝ ግራኔ ገባኝ። ያን ሁሉ ቴክስት ጽፌ ሳትመልሽልኝ ቀርተሽ አሁን አይጂ ላይ እና ቲክቶክ ላይ መመለስሽ ተግባባን እኮ ከተዋወቀን በኋላ ቴክስት ትመልሻለሽ እና ሳልተዋወቅ እንዴ ታውቀኔ ሰውን ካወቅኩት በኋላ ምን ነገር ምንም መልስ አይ ፈልገሽ ነው የመለስሽው ይመስለኛል። ከዛ ሁሉ ቴክስቶች ከዛ ሁሉ ወንዶች ተርታ መሀል መሰለፌ ጥሩ ነው። አይኖርም አይደለም አይጣፋም። ሴት ነኝና ግን ካወኩ በኋላ ነው የመለስኩት። ይሄ እውነታ ነው። ያየሁትም እንደዛው ነው። አላየሁትም በዛና ህል ባይሆን ደስ ይለኝ ነበር። ቀድመሽ እና አብርሃምም ሳይደውሉልሽ ሄርሚም ሳይደውልልሽ ሳይወሩሽ በፊት ብትመልሽልኝ እድለኛ እንደነበርኩኝ ነው የምቆጥረው። አሁንም እድለኛ ነኝ። ያው በማወቄ አልተጸጸኩም፣ አልደበረኝም፣ አልከፋኝም። አንቺን ማወቅ መታደል ይመስለኛል። ያው ብዙም ባላቅሽም በደንብ ደግሞ ሳቅሽ ከኔ የበለጠ ደግሞ ወይ አንቺ ምስኪን ወይ ደግሞ ትሁት ወይ ደግሞ ፍቅር ይሆንሽ ልጅ ልትሆኚ ትችያለሽ። አላቅም። ታውቃለሽ? እርግጠኛ ነኝ ወደፊት ብዙ ማውቃቸው ነገራቶች አሉ ማለት ነው። አዎ ምንም ጥያቄ የለውም። ስማ ዛሬ ስለዚህ የሆነ ብዙ ማውራሽ ነገር ነበረኝ። አንዳንዴ ባዮሽ ቁጥር የሚጠፉብኝ ነገራቶች አሉ። ፍርሃት ይመስለኛል የሆነ ፍርሃት ነው የሚሆነው። አትፍራ ብያለሁ እኮ አይደለ? እኔ ማስፈራ ሰው አይደለሁም። እንደውም ቀለል ያልሽ ሰው ነሽ እኮ ነው የሚሉኝ አብዛኛው ሰው። ለማውራት ምከብድ ሰው አይደለሁም። እንደ ጓደኛና የሆነ ፎቶ ላይ እንደሚወዱት ሰው ይለያያል። አዎ እኔም ግን የምወደው ሰው እንደዛ ነው። ለምሳሌ እኔ ኖርማል ሁኜ እያወራሁት አንተም እንደዛ ሆነ እንድታወራኝ ነው የምፈልገው። አይ ዝም የምትል ምናምን ከሆነ እኔ ደስ አይለኝም። እርግጠኛ ነሽ? እውነት ቀልደኛ ምናምን ሰው ደስ ይለኛል። በጣም የዋህ ምናምን ቀልደኛ ምናምን ደስ ይልሻል? አዎ ሰው ሲቀልድ ነው ደስ ይለኛል። ሳቂ ቶሎ ስለምስቅ በቃ ሰው ሲቀልድ ደስ ይለኛል። ምናምን ነገር እስክሳ ምችልኛ አንድ ሰው እንግዲህ በዚህ ሁሌ አክብረሽኝ እየመጣሽ ነው። እኔ ደግሞ አንቺ የምጠሪኝ ቦታ ወይም ደግሞ እኔም ካሜራማኔን ወይም ደግሞ የኔን ቻናል መተሽ እንደፈለግሽ ካሜራማኑን ጠርተሽ የምትፈልጊያቸውን ነገራቶች ማድረግ እንደምትችይ እውቅና ልስጥሽ ወይስ እንዴት ነው? ይመችሻል እንደዚህ አይነት ነገሮች? አንተ በላ አይ ስሜት አለሽ ወይ ነው? እኔ የሆነ ቀን እንደ ድንገት ከካሜራማን ጋር ሆናችሁ እንኳን ሳላስበው የሆነ ነገር ቪዲዮ ምናምን ሰራርተሽ ምናምን ሰራን ትችላለሽ። ያ ነገር እንዴት ነው? ስሜት አለሽ ወይም ደግሞ? ደስ ይለኛል። እርግጠኛ ነሽ? ደፋር ነሽ? አትፈሪም? አልፈራም። እኔ ነኝ እየፈራሁ ያለሁት። አዎ ተቀያየረ መሰለኝ ጊዜው። ወንድ ፈሪ ሆነች። ሴት ልጅ ደፋር ስትሆን ደግሞ ደስ ይላል። ግን ሴቶች እንዳይደብራቸው አንቺ ለምን ነው ነገር? አይ ኖርማል ነው። ሴት ልጅ እኮ ደፋር ስትሆን በራሷ አቅም ሲኖራት በራሷ ወኔ ሲኖራት የተለየ ስጦታ አላት ማለት ነው። ስለዚህ ደፋር ሴት መሆንሽ ጥሩ ነው። ግን እንዴት ለምን እያሽኮረመምሽኝ ወይም ደግሞ ለምን እንደዚህ እንድፈራ እንዳረግሽኝ አላውቅም። ስለዚህ ብርዱ ትንሽ ደግሞ እንትን ስላለ ቁጭ ብትል ቁጭ እስቲ ልንከባከብሽ። መንከባከብ ላይ ብዙም ባልሆን ጎበዝ ነህ አይደል ብያለሁ። እደንብ ባላይ እርግጠኛ ነሽ? አይ ጥሩ ነህ፣ ምንም አትልም። ባለፈው እና ብሽ ጋር እና ሄርሚ ጋር ከተገናኘን በኋላ ማለት ነው የነገርካችሁ ነገር አለ እና ለምንድን ነው ያልነገርከኝ? እንደዚህ ፊት ለፊት ያልነገርከኝ ማለት ነው ወይ ደግሞ ለምንድን መናገር ያልፈልክበት ምክንያት ምን አሉሽ? አይ ነው ማን ይነገርሽ? እነሱ ናቸው አብርሽና ሄርሚ ናቸው። አብርሽና ሄርሚ ሄርሚ እህቴ እኔ ላይ እንደዚህ አይነት ኧረ በስመ አብ። እሺ ታዩ እሱን ታዩ። አብርሽም አንቺ ጋር ደውለው መናገር ያልፈልከው ነገር አለ እንዴ? አልገባኝም። ምንድነው? እንጃ ብቻ አላውቅም። አይ ኖ እኔ ላይ እንደዚህ ሄርሚም አብርሽም ለአንቺ ደውለው መንገራቸው ኧረ ሼም ነው ማርያም አይደረግም። ችግር አለው እንዴ? ምን ችግር አለው ነው ወይስ እኔ መናገር አልነበረብኝም እንደዚህ አሉኝ ብዬ? እንደዛ ነው። እንደዛ ከሆነ ተሳስቻለሁ ማለት ነው። አይደለም እንደዛ ሳይሆን እኔ እንደዛ ብላቸው
ለኔ ለምንድን ነው ያልነገርከኝ? ፊት ለፊት ለምንድን ነው ለኔ ማትነግረኝ ነው? አይ ካሁን በኋላ ልነግርሽ ዝግጁ ነኝ እንጂ መጀመሪያ ስላፈርኩሽና የሆነ ስሜት ስለነበረኝ ስሜት ስልሽ አለ አይደል ሁለተኛ ቀን ሳገኝሽ እንደ መጀመሪያው ባይሆንም ትንሽ ራሴን አሻሽዬ ምናምን የመጣሁት ደፋሮኝ ማለት ነው። ያን ነገር ደግሞ ከእንትን ወስደሽው እንዳታዩ ከሌላ ነገር ወስደሽ ነገራትን አጠመሽ እንዳታዩ አበባውን የሚያመጣውልሽ ማለት ነው። ግን ምንድነው ትርጉሙን ታውቃለህ? ቀይ አበባ እኔ ሲሰጡ ያለው እንጂ ትርጉሙን አታውቀው። ሶ ዝም ብለህ ነው የሰጠኸኝ ማለት ነው። አዎ አበባ ልስጣት ትወዳለችና አበባ ልስጣት። አዎ እያወራኋቸው ግን ትርጉም አለው ለማንኛውም እና አብርሽን የዛን ቀን ከሽ በኋላ ሳወራቸው ያው ካወሩኝ በኋላ ለምንድነው ቢያንስ ከግብዣው ይቅር ግብዣውን እንኳን ካልጋበዝካት ለምንድነው ቢያንስ አበባ ቸኮሌት ይዘላት ያለከው? ቸኮሌት ሲለኝ ጾም ነው አልኩት። ግን አበባውን ነጭ ይሁን ምን ይሁን ቀዩን አላውቅም ያገኘሁት ነው የመጣሁት። ስለ አበባው ደግሞ ይቅር ምናልባት ከደበረሽ ከከፋሽ አበባ ወዳለሁ ብያለሁ። አበባ ወዳለሁ ግን ምናልባት ትርጉም ኑሮት ነው የሰጠኸኝ ወይስ አበባ ስለምትወድ አበባ ልስጣት ብለህ ነው? እሱ የመጀመሪያ ያንቺን ካላወቅ ኢሱክ ችግር የለውም። እሺ ስለዚህ በቃሽ ሻይ ቡና እያልን ብናወራ ደስ ይለኛል። ይሄ ነገር ቪዲዮ ላይ ብዙ ነገር አታስለፍልፊኝና ሻይ ቡና እያልን ብናወራ ደስ ይለኛል። ብርድም ስለሆነ ኦ ማይ ጋድ